እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በአንድ ሌሊት አንጀትን ወይም ደግሞ ኮለንን የሚያጸዳ የሆድ ድርቀትን በፍጥነት የሚያስታግስ እናም የአንጀትን መርዛማነትን በፍጥነት የሚያስወግድ አንድ በጣም ውጤታማ የሆነ መጠጥን አዘገጃጀቱን እንዲሁም ደግሞ ምን ሰዓት መጠጣት እንዳለባችሁ በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስና እንዲጠቀሙበት ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ይህ ድንቅ የሆነ አንጀትን የሚያጸዳ መጠጥ ከ6 እስከ 12 ሰዓታት ውስጥ ለአብዛኛዎቹ ሰዎች የሚሰራ ጠንካራ የሆነ ቦምብ መጠጥ ነው። አንጀትን የሚያጸዳ እናም የሆድ ድርቀትን የሚያስታግሰው ወይም ደግሞ በርካታ የሆድ መነፋትን፣ የአንጀት ችግሮችን የሚከላከለው መጠጥ የሎሚ፣ የቺያ ሲድ፣ የማር እናም ለብ ያለ ውሃ እነዚህን አንድ ላይ በመጠቀም የሚዘጋጅ ቦምብ የሆነ መጠጥ ነው። ይህ መጠጥ እጅግ በጣም ፈጣን እናም አስተማማኝ ከሆኑ መጠጦች ውስጥም አንዱ ነው። አንጀትን ወይም ደግሞ ኮለንን ያጸዳል፣ የሆድ ድርቀትን ያስታግሳል፣ መርዛማ ነገሮችን ያስወግዳል፣ የሆድ ዕቃ እንቅስቃሴን በተፈጥሮ ያሻሽላል፣ ጨጓራንም ያረጋጋል፣ አንጀትን በአንድ ጀንበር መርዛማነቱን ያስወግዳል። ይህ መጠጥ የሚሰራው ቺያ ሲድ ጄልን በመፍጠር ሰገራን በቀላሉ ወደ ውጪ እንዲወጣ ስለሚገፋፋ እናም ሎሚ ደግሞ የሆድ ዕቃ እንቅስቃሴን ስለሚያነቃቃ ነው። ለብ ያለ ውሃ ደግሞ ሰገራን ያለሰልሳል። ማር ደግሞ የአንጀት ባክቴሪያዎችን ይንከባከባል። የዚህ የቦምብ መጠጥ ዋና የጤና ጥቅሞቹ አንደኛ፣ በአንድ ጀንበር አንጀትን ያጸዳል። ቺያ ሲድ ውሃን በመምጠጥ እንደ ጄል ያለ ፋይበር በመሆን ቆሻሻን ከአንጀት ይጠራርጋል። በውጤቱም ንጹህ የሆድ ዕቃ እንቅስቃሴ ይዛችሁ ከእንቅልፋችሁ ትነሳላችሁ። ሁለተኛ፣ የሆድ ድርቀትን በፍጥነት ያስታግሳል። የሚሟሟው ፋይበሩ ሰገራን ያለሰልሳል። ለብ ያለ ውሃው ደግሞ የሆድ ዕቃ እንቅስቃሴን በፍጥነት ይጨምራል። በውጤቱም ሰገራ በቀላሉ እናም ያለ ችግር ይወጣል። ሶስተኛ፣ መርዛማ ነገሮችንም ያስወጣል። ሎሚ የጉበት መርዛማነትን ማስወገጃ ኢንዛይሞችን ያነቃቃል። ፋይበር ደግሞ መርዛማ ነገሮችን በአንጀት ውስጥ ያስራል ወይም ደግሞ ይይዛል። በውጤቱም የሆድ መነፋት፣ ጋዝናም ክብደት መቀነስን ታስተውላላችሁ። አራተኛ፣ የምግብ መፈጨትንም ያሻሽላል። መጠጡ የአሲድነትን መጠን ይቀንሳል፣ የአንጀት ባክቴሪያዎችን ይደግፋል እናም ንጥረ ነገሮችን መምጠጥንም ያሻሽላል። አምስተኛ፣ የሆድ መነፋትንና ጋዝንም ይቀንሳል። የቺያ ሲድ ፋይበር የምግብ መፈጨትን መደበኛ ያደርጋል። ሎሚ ደግሞ በአንጀት ውስጥ ያለውን መፍላትን ወይም ደግሞ ፈርመንቴሽንን ይቀንሳል። ስድስተኛ፣ ክብደት መቀነስንም ይደግፋል። የምግብ ፍላጎትን ይቀንሳል እናም ከመጠን በላይ የሆነ ቆሻሻን ከሆድናም ከአንጀት ያስወግዳል። ሰባተኛ፣ አንጀትን እርጥበት ይሰጠዋል። ለብ ያለ ውሃ የሆድ ድርቀት ዋና መንስኤ ከሆኑት መካከል አንዱ የሆነውን ለደረቅ ሰገራ እርጥበትን ይመልሳል። ስምንተኛ፣ የአንጀት ባክቴሪያዎችን ያመጣጥናል። ማር ጤናማ የአንጀት ማይክሮባዮምን የሚደግፉ ተፈጥሯዊ ፕሪባዮቲክስን ይዟል። ዘጠነኛ፣ የሆድ ውስጥ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ቺያ ሲድና ሎሚ በአንጀት ግድግዳ ውስጥ ያለውን ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ታዲያ ይህንን የአንጀት ማጽጃ ቦምብ መጠጥን እንዴት ማዘጋጀት እንደሚቻል ደግሞ ልንገራችሁ። የሚያስፈልጋችሁ ግብአቶች አንድ የሾርባ ማንኪያ ቺያ ሲድ፣ አንድ ኩባያ ለብ ያለ ውሃ በጣም ያልፈላ፣ ግማሽ የሎሚ ጭማቂ ትኩስ የሆነ ጭማቂ ማለት ነው፣ ግማሽ ሎሚን ጨምቃችሁ ማለት ነው፣ አንድ የሻይ ማንኪያ ማር አስፈላጊ አይደለም ግን ተመራጭነት አለው። ካሌላችሁ መተው ትችላላችሁ ማርን። አዘገጃጀቱም አንድ የሾርባ ማንኪያ ቺያ ሲድን በግማሽ ኩባያ ለብ
ባለ ውሃ ውስጥ ከ15 እስከ 20 ደቂቃዎች ያክል ጄል እስከሚፈጥር ድረስ ዘፍዝፉት። ከዛም ግማሽ የሎሚ ጭማቂን ጨምሩበት። አንድ ሻይ ማንኪያ ማርን ጨምሩ እናም አዋህዱት። ታዲያ ማራችሁ ተፈጥሯዊ መሆን አለበት፣ በፍጹም ስኳር እንዳይሆን። ከዛም የቀረውን ግማሽ ኩባያ ለብ ያለ ውሃ ጨምሩበት። በደንብ አዋህዱት እናም ለብ እንዳለ ወዲያውኑ መጠጣት ነው። ለፈጣን ውጤቶች ለመጠጣት ደግሞ ምርጡ ጊዜ ከመተኛታችሁ በፊት በማታ ከእንቅልፍ ከመተኛት ከ30 እስከ 60 ደቂቃዎች በፊት ጠጡት። ቺያ ሲድ በምትተኙበት ጊዜ በአንጀታችሁ ውስጥ ለመስፋፋት ጊዜን ይሰጣችኋል። ጠዋት ላይ አንጀታችንን ያጸዳል። ሌላው አማራጭ ደግሞ በጥንካሬ መርዛማነትን ለማስወገድ እናም ከ1 እስከ 2 ሰዓታት ውስጥ ፈጣን የሆድ ዕቃ እንቅስቃሴ እንዲኖር ለማድረግ ጠዋት ላይ በባዶ ሆድ መጠጣት ትችላላችሁ፣ ምንም አይነት የጨጓራ ችግር ካሌለባችሁ ማለት ነው። ታዲያ ምን ያክል ጊዜ ይህንን ውህድ ወይም ደግሞ የአንጀት ማጽጃ መጠጥ መጠቀም ትችላላችሁ? ለሆድ ድርቀት ከሆነ ለ1 ሌሊት ወይም ደግሞ ከ2 እስከ 3 ቀናት መጠቀም ትችላላችሁ፣ እንደ ድርቀታችሁ ሁኔታ ማለት ነው። አንጀታችሁን ለማጽዳት ደግሞ ከ3 እስከ 5 ቀናት፣ የምግብ መፈጨትን ለማሻሻል ደግሞ በሳምንት ከ3 እስከ 4 ጊዜ መጠቀም ትችላላችሁ ማለት ነው። ይህንን መጠጥ ታዲያ መወሰን ወይም ደግሞ ማስወገድ ያለባቸው ሰዎች ምን አይነት ሰዎች እንደሆኑ ልንገራችሁ። ከባድ ተቅማጥ ካለባችሁ፣ ምክንያቱም ችግሩን ያባብሰዋል። እንደ አይቢኤስ ወይም ደግሞ አይቢዲ ካለባችሁ፣ የአንጀት ቁስለት ችግር ካለባችሁ፣ በእነዚህ አማካኝነት የሚመጣ ተቅማጥ ወይም ደግሞ የሰገራ ድግግሞሽ ስለሚኖር ይህንን ማስወገድ ያስፈልጋል። የመዋጥ ችግሮች ካለባችሁ፣ ምክንያቱም ቺያ ሲድ ስለሚሰፉ ድንገት የመዋጥ ችግር ሊያስከትል ስለሚችል፣ ከባድ የጨጓራ ቁስለት ካለባችሁ፣ ከባድ የጨጓራ ብግነት ወይም ደግሞ ጋስትራይተስ ካለባችሁ፣ ከዚህ በፊት የሆድ ዕቃ ወይም ደግሞ የአንጀት መዘጋት ባውል ኦብስትራክሽን ታሪክ ካላችሁ ማስወገድ፣ ለቺያ ሲድ ዘር አለርጂ ካለባችሁ፣ የስኳር በሽታ ካለባችሁ ማር ስኳርን ሊጨምር ስለሚችል መመጠን ያስፈልጋል። እንዲሁም ነፍሰ ጡር ሴቶች ከሆናችሁ በትንሽ መጠን መጠቀም ደህንነቱ የተጠበቀ ነው። ነገር ግን በፋይበር ከመጠን በላይ መጫን ምክንያት ቺያ ሲድን የዕለት ተዕለት ከፍተኛ መጠን ማስወገድ ይኖርባችኋል። ይህንን አንጀትን የሚያጸዳ መጠጥ ደግሞ ከመጠን በላይ ከወሰዳችሁ የሚያስከትለው የጎንዮሽ ጉዳት ጋዝናም የሆድ መነፋትን ያስከትላል። በተለይ በቂ ውሃ የማትጠጡ ከሆነ የሆድ መረበሽ፣ የላላ ሰገራ እናም በቂ ፈሳሽን ካልጠጣችሁ የሰውነት መድረቅንም ያስከትላል ማለት ነው። ስለዚህ ይህንን ማወቅ ያስፈልጋል። በቀን 1 ብርጭቆ ከጠጣችሁ በቂ ነው። እሱም እንደ ችግራችሁ መንስኤ ማለት ነው። ቅድም እንዳልኳችሁ ማለት ነው። በተለያየ ዓላማ በተለያየ መልኩ የምትጠቀሙት ነው። ይህንን የአንጀት ማጽጃ መጠጥ ደግሞ በየቀኑ መጠቀም አይመከርም። ቅድም እንዳልኳችሁ ለምትጠቀሙት ዓላማ ባልኩት መጠን መጠቀም ትችላላችሁ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ እላለሁ። ጥያቄ ካላችሁ ጥያቄያችሁን እስቲ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።